ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትንሽ ነገር ልናገር ብዬ ነው የመጣሁት እና እውነት ለመናገር ማለት ምናልባት እናንተ ሀይሚን ስለምትወዷት ስለምታከብሯት ሊሆን ይችላል እንደዚህ የምትናገሯት የምትሰድቧትም ሚዘቀዝቋት አለልም ሚዘቀዝቋት መጀመሪያም ጠላት ስለሆነው ማለት ነው። ግን ይሁና የምትናገሯት ሰዎች እሷን ከመውደዳችሁ አንጻር ነው። ለምን ካለችበት እንድትመለስ ቦታሽ አይደለም ነው የምትሉትና ልክ ናችሁ። ግን እኛ ደግሞ ሀይሚን እንወዳታለን አይደለ? የምንወዳት ከሆነ ደግሞ ያን ያክል መጥፎ ቃል ባንናገራት ማለት በቃ በልክ ይሁን፣ ከልክ ውጣ በቃ አሳልፈን ለጠላት ባንሰጣት። አሁን እዛ ቲክቶክ ላይ ጉድ ነው የምታዩት፣ ጉድ ይዘቀዝቋታል። የማይናገሯት ነገር የለም ማለት አንዳንድ ጊዜ ማለት ነው። ወይኔ ሴትነት ነው የሚያስብለው። ለምን በቃ የሚናገሩት የሚጽፉባት ቴክስት የሆነ ብልግና ምናምን ነገር እና ውዶቼ እሷ እኮ ህይወቷን የምትኖረው ማሮቼ። እሷ ከፈለገች የፈለገችውን ህይወት መኖር መብቷ ነው፣ ትችላለች። በቃ ተዋት ማለት እኛ አንዴ ሁለቴ እንግዲህ ወር ሆነን አይደለም፣ ወሩም ሙሉ መክረናል፣ ዘክረናል። በቃ ወሩም ሙሉ ተናግረናታል። ታይታ ብላለች። ወሩም ሙሉ የሚሄደችበት ያለ ነገር ትክክል አይደለም ተብላለች አይደለም። ስለዚህ በዚህ ልክ እሷን መጥፎ ቃል መናገሩ ይመልሳታል ወይ? ዳጊ ተብዬው እንኳን ምንድን ነው ያለው? ስድብ ነው እዚህ ያደረሳት ነው ያለው። እና እሱ ትላንትና እንደዛ የሆነበት ምክንያት በቀደምም እንደዚህ ላይቭ ላይ ቲክቶክ ላይቭ ላይ ሲሽለጠለጥ አይቼዋለሁና እሱ ብሩኬን መበቀሉ ነው እንግዲህ ብድር በምድር የሚባል ነገር አለ። ብሩኬ የሆነ ጊዜ ላይ ተናግሮት ነበር በነህያ ምክንያትና ከህይወቱ ውጡ ብሎ ነበረ፣ ከህይወታቸው ውጣ ብሎት ነበርና እንደ አይነት ወንድ በህይወቴ ቢከሰት አጋጭቼ ነው የምጥለው ብሎ ነበር ብሩኬ። እና እነዚህ ልጆች አሁን ይሄ ዳጊ ነው ዳጊ ተብዬው ራሱ በቃ አሁን የያዘው ነገር ቢኖር ብሩኬ መፈታተን ነው የምር። በቃ እሱ የሆነ ቃል እንዲሰጠው ምናምን ነው ለመሰላችሁ። ዛሬ እኔ ለሶስተኛ ጊዜ ነው ሳየው ማለት ነው። ሶስተኛ ጊዜ የሆነ ብሩኬን ለመንቆር የሚፈልገው ነገር ሳይ ለሶስተኛ ጊዜ ነው። እና እንግዲህ ብሩኬን ለመበቀል ሀይሚን እንደ መሳሪያ አድርገው ተጠቅመውባታል። እና እቺ ልጅ እኔ እንጃ፣ እኔ የዋህኔ አሁንም ቢሆን እኔ እንጃ የዋህነት ነው እንደዚህ የሚያደርጋት ብዬ ነው የማስበው። በቃ አለማወቅ ነው እንጂ እንደዚህ ተርካሞች እንደዚህ የተተራከመ ህይወት ውስጥ አትገባም ሀይሚ። ግን ብቻ ግን እኔ እንጃ ሸውደዋታል። እኔ አንዳንዴ ሳስበው አውቃም ፈልጋም አይመስለኝም። እውነቴን ነው የምነግራችሁ። ምክንያቱም የፈለገ ነገር እልህ ውስጥ ብትገባ ቢያንስ እሷን የሚጎዳ ነገር ባታደርግ ደስ ይለናል። ግን ደግሞ በቃ እምቢ አለች፣ ምን ትደረግሽ? ስለዚህ እዚህ ጋር ደግሞ እሷን መስደቡ፣ መዘቅዘቁ፣ ማዋረዱ ሌላ ጣጣ ነው እያመጣ ያለው። ታውቃላችሁ እሷ ምንም አይመስለኝም ብላለች። ስለዚህ እሷን እልህ ውስጥ ከማስገባት ይልቅ እንደው ቀስ እያሉ መምከር ይሻላል እንጂ ተው፣ መጥፎ ቃል አትናገሩ እህቶቼ። እንደው ስወዳችሁ በተለይ ሴት ሆናችሁ ለምንድነው ብልግና ነገር አትጻፉ። በቃ እንደው ስሞትላችሁ በቤቴም አትጻፉብኝ። በቃ የእውነት እኔ በጣም እንትን እያልኩ ነው ማለት የሆነ ይደብራል፣ ደስ አይልም ማለት በተለይ ሴቶች ሆናችሁ ማለት ነው። የሆነ ካፋችሁ መጥፎ ነገር አይውጣ። መጥፎ ነገር መናገር ትርፉ ምንድን ነው? ምንድነው የሚጠቅመው? እሷ በእርግጥ ማንም ሰደባት፣ ማንም ረግጣት፣ ማንም ጀግና አላት፣ ማንም ጎበዝ አላት፣ ማንም ፈሪ አላት፣ ማንም ባለጌ አላት፣ ለእሷ የሚጨምርላትም የሚቀንስላትም የለም። ያው ሀይሚ ናት። ስለዚህ ግን ጥሩ ነው ወይ ማለት ይሄ ቀን ያልፈና እንዳንተዛዘብ
ይሄ ቀን አልፎ ሌላ ቀን ይመጣና ሀይሚና ብሩኬ ይታረቁና አብቅቷል የሚባል ነገር የለም በነገራችሁ ላይ። ምክንያቱም አብቅቷል የምንልበት ምንም ምክንያትም የለም። የሰው ልጅ በቃ በህይወቱ ብዙ ነገር ይፈጠራል፣ ብዙ ነገር ይደረጋል፣ ግን ደግሞ ተመልሶ ይገናኛል። ስለዚህ የሀይሚና የብሩኬ ጉዳይ አብቅቶለታል የሚባል ነገር አይደለም። ምክንያቱም ነገ ሊቀየር ይችላል፣ ነገ አዲስ ነገር ሊመጣ ይችላል። ነገ እነሱን እንደዚህ ያደራረጋቸው ሁለቱም ይነቁና ሁለቱም ይባንኑና ይቅርታ ተጠያይቀው ወደ ነበሩበት ሊመለሱ ይችላሉ። ስለዚህ እስኪ ረገብ እንበል ሁላችንም። በተለይ እንዲህ ያልሆነ ቃል፣ መጥፎ ቃል፣ ጦርነት፣ እርስ በርስ እንጃ በጣም በነገራችን ላይ ማለት ነው አሁን በጣም የሀይሚ ፎቶ እንዲዘቀዘቅ ወይም የብሩኬ ፎቶ እንዲዘቀዘቅ የሚያደርጉት ይሄ እንዴት ነው? እርስ በርስ የምንጣለው ነገር ነው። እሱ ደግሞ እነሱን አይጠቅማቸውም፣ ይጎዳቸዋል እንጂ ማለት ነው። ትልቅ ስህተት እየሰራን ያለ ነው። ይሄ ጠቀምናቸው ብለን እየጎዳናቸው ነው። ይሄ ለእነሱ አይጠቅማቸውም። እነሱን አንድ ሆናችሁ እነሱን አንድ የሚያደርግ ነገር መናገር፣ አንድ ነገር የሚያደርግ መፍትሄ መፈለግ ነው እንጂ ሀይሚ ካለችበት እንድትወጣ መፍትሄ መፈለግ ነው እንጂ ስድቡ መቼም ቢሆን ሰላም ያመጣል ብዬ አላስብም። ለምን እሷን ወደ ሌላ ወደ ልህ እየገፋፋት ስለሆነ ማለት ነው። እና እባካችሁ በቃ ምናልባት ሀይሚ እያንዳንዱ የምታደርገው ነገር ለእኛ ጥፋት ስህተት መስሎ ሊታየን ይችላል። ለእሷ ግን አሁን ላይ እየመሰላት ያለው ትክክል ነው። እሷም ትክክል ነኝ ብላ ነው የምታስበው። ስለዚህ ነገሮችን ደግሞ በሂደት አንድ ቀን መባነኑ አይቀርም። አንድ ቀን ይሄ ነገር ይገባታል። እዚህ ህይወት ውስጥ ገባችም አልገባችም፣ ከብሩኬ ጋር ኖረችም ከዳኒ ጋርም ቀጠለችም፣ ምንም ማለች እሷን የሚጎዳትና የሚጠቅማትን ከኛ በላይ እሷ ታውቃለች። የውስጧን የልቧን እሷ ታውቃለች። ገባችሁ? አትፍረድ ይፈረድብሃል ነው እንግዲህ። እሷ የራሷ ምክንያት ይኖራታል እዚህ ነገር ውስጥ የገባችበት። ውዶቼ ለእኛ ለምናየው ምንም ምክንያት የለንም። እሷ ምንም ምክንያት እንደሌላት አድርገን ነው የምናስበው። ለምን እኛ እንደ ተመልካች እንዳየ ነው ስለሆነ የምንፈርደው ማለት ነው ከምናየው አንጻር። ግን ደግሞ ግድ የላችሁም። እስኪ ትንሽ እንረጋጋ፣ ትንሽ ተረጋጉ፣ እንያት እስኪ ዝም ብለን እንደው በህሊናችን ጸሎት እያደረግን ለእነሱ ፈጣሪ ሆይ አንዳርጋቸው ምንድን የምን አይነት ሴጣን ነው የገባው በእነዚህ ልጆች መካከል ብለን እስኪ ዝም ብለን እንያቸው፣ እንጠብቃቸው። ከዛ በኋላ ብሩኬንም አይዞህ ከጎንህ ነን እያልን እንዳይከፋው ቢያንስ በቃ በምክር በቃ ነገሮችን ለመመካከር ሞክሩ እያልን እንጂ እንጃ እሱንም በመሳደብ እሷንም በመሳደብ እነሱን በቃ በመካከላቸው ሰፊ ክፍተት ነው እንጂ የሚፈጠረው ሌላ የሚፈጠር ነገር የለም።